ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የልዩ መረጃ የምንነግራችሁ ሰዓት ነው። ከልዩ መረጃው ጋር ቢኒያም ከድር አብራችሁ የምቆይ ይሆናል። አንዳንድ መረጃዎችን ይዤ መጥቻለሁ። በእነዚህ መረጃዎች ላይ የተወሰኑ ሐሳቦችን እሰጣለሁ። እናንተም አስተያየታችሁን ደግሞ በኮሜንት ሴክሽን ላይ መስጠት ትችላላችሁ። ወደ መጀመሪያው መረጃዬ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከተ መረጃ የማገኝ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዋት እስከ ሸኔ፣ ከፋኖ እስከ ሻቢያ፣ ከግብጽ እስከ ሱዳን፣ ከጀዋር እስከ ልደቱ፣ ከገዱ እስከ ኢንጂነር ይልቃል፣ ከጸጋዬ አራርሳ እስከ ሕዝቅኤል ገቢሳ፣ ከሚልኬሳ እስከ ነአምን ዘለቀ ድረስ የአፋቸው ማሟሻ የእንጀራቸው ምሰሶ የሆነ ሰው ነው። የዕለት ተዕለት ጥላቻቸውን የሚያበስሩት በዚህ ሰው ስም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዘመናት ሂደት ውስጥ አልቀየር ያለው ማንነታቸውን ቁልጭ አድርጎ እያሳየ የሚገኝ ሰው ነው። በህዳሴው ማብሰሪያ ዋዜማ በሀብታሙ አያሌው የሞት አዋጅ የተነገረበት ስም ነው። ይሄ ስም እንደ ውዳሴ ማርያም እና የዘውትር ጸሎት ቀን በቀን ከጠላቶቹ አፍ የማይጠፋ ስም የተሸከመ ሰው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰርክ የጉባኤያቸው አጀንዳ የመወያያቸው ምክንያት የአስተሳሰባቸው መለኪያ ሚዛን በየብስም ሆነ በበይነ መረብ ጦርነት የተከፈተበት ሰው ነው። ይሄ ሰው ይሁን እንጂ ጠቅላይ ሚኒስትሩ ከፍተኛ ተጽዕኖ ፈጣሪ በመሆኑ ምክንያት በማህበራዊ ሚዲያ ከፍተኛ ተጽዕኖ ፈጣሪ የአፍሪካ መሪዎች መካከል 3ኛ ደረጃ መያዝን ችሏል። ይህንን መረጃ ያወጣው ቲአርቲ አፍሪካ የሚባል የመረጃ ገጽ ነው። የማህበራዊ ሚዲያ ተከታዮች የተሰላው አጠቃላይ በፌስቡክ በኤክስ ገጻቸው ላይ ያሉ ተከታዮች ተደምረው ነው። አንደኛ መሆን የቻለው ፕሬዝዳንት አብዱል ፈታህ አልሲሲ ከግብጽ ሲሆን 18.3 ሚሊዮን ተከታዮችን ማፍራት ችሏል። ሁለተኛ ፕሬዝዳንት ዊሊያም ሩቶ ከኬንያ ነው መሆን የቻለው 10.3 ሚሊዮን ተከታዮች አሉት። ሶስተኛ መሆን የቻለው ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ሲሆን 7.3 ሚሊዮን ተከታዮችን ማፍራት ችሏል። አራተኛ ፕሬዝዳንት ፖል ካጋሜ ከሩዋንዳ ሲሆኑ 4.8 ሚሊዮን ተከታዮችን ማፍራት ችሏል። አምስተኛ ፕሬዝዳንት ዩዌሪ ሙሴቬኒ ከኡጋንዳ ሲሆኑ እኚህ ሰው 4.6 ሚሊዮን ተከታዮችን ማፍራት ችለዋል። ስድስተኛ ፕሬዝዳንት ጆን ድራማኒ መሃማ ከጋና ሲሆኑ 4.1 ሚሊዮን ተከታይ አላቸው። ሰባተኛ ፕሬዝዳንት አብዱል መጂድ ተቦነ ከአልጄሪያ 4.1 ሚሊዮን ተከታዮች አሉት። ፕሬዝዳንት ቦላ አህመድ ቱኒብ ከናይጄሪያ 8ኛ ሲሆኑ 3.7 ሚሊዮን ተከታዮችን ማፍራት ችሏል። 9ኛ ፕሬዝዳንት ሲሪል ራማፎሳ ከደቡብ አፍሪካ ሲሆኑ 3.6 ሚሊዮን ተከታዮችን ማፍራት ችሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምን እንዳለ አይታወቅም። እሱ 0% ነው። ምክንያቱም በዛ ሀገር ይታወቃል ምንም ነገር የለም። ኢንተርኔትም ብርቅ ነው። እንኳን የፌስቡክ ገጽ ሊኖረው ሰውየው ምንም አይነት መረጃ የማይሰጥ ሰው ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ በዓለም ላይ ካሉ ፕሬዝዳንቶች በሙሉ ምንም አይነት መረጃ የማይከተል ምንም አይነት የማህበራዊ ድረገጽ የሌለው ሰው ነው። ግን ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ የብልጽግና ፓርቲ አባላቶች ራሳቸው ስንት ሚሊዮን ናቸው? 14 ሚሊዮን አካባቢ የብልጽግና ፓርቲ አባል እንዳለ በተለያየ ጊዜ ይነገራል። እነዚህ 14 ሚሊዮን የብልጽግና ፓርቲ ሰዎች እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድን አይከተሉትም ማለት ነው። ይሄ በደንብ መታየት ያለበት ነገር ነው በብልጽግና ፓርቲ አባላት ውስጥ ማለት ነው። እውነት የብልጽግና ፓርቲ እሳቤ ገብቷቸው በብልጽግና ፓርቲ ውስጥ ተሳትፈዋል ወይ የሚለው ነገር በደንብ መታየት አለበት። በዚህ ሁኔታ ላይ እንደው እያንዳንዱ እንኳን የብልጽግና ፓርቲ አባል የሆኑት 14 ሚሊዮኖቹ ብቻ እንኳን ፕራይም ሚኒስትር ዶክተር አብይ አህመድን ቢከተሉት ኑሮ በአፍሪካ ተጽዕኖ ፈጣሪዎች ውስጥ ወይም ብዙ ማህበራዊ ድረገጽ ተከታዮች ካሏቸው ፕሬዝዳንቶች ወይም መሪዎች መካከል ሁለተኛ መሆን ይችል ነበር። ይሄ ነገር መጣራት አለበት። እውነት አጠቃላይ የብልጽግና ፓርቲ አባላቶች የጠቅላይ ሚኒስትር ዶክተር አብይ አህመድን ዓላማ ራዕይ ገብቷቸው ነው ወይ የፓርቲው አባል የሆኑት? ወይንስ ገንዘብ ፍለጋ፣ ወይንስ ስራ ፍለጋ፣ ወይንስ መጠለያ ፍለጋ? ይሄ ነገር በደንብ መታየት ያለበት ጉዳይ ነው። ብልጽግና ፓርቲ ራሱን መፈተሽ አለበት። አሰራሩን ማየት መቻል አለበት። በእያንዳንዱ ሴክተር መስሪያ ቤቶች ውስጥ የብልጽግና ፓርቲ አመራር ሆነው የተቀመጡ ፕሮፐርሊ ማህበረሰቡን የማያስተናግዱ ሰዎች አሉ። እነዛ ሰዎች ናቸው የጠቅላይ ሚኒስትሩ ዓላማ ሳይገባቸው ጠቅላይ ሚኒስትሩን ሳይከተሉ በራሳቸው እሳቤ ለሌላ ፓርቲ እያገለገሉ ያሉት ማለት ነው። ቀን ቀን ብልጽግና ማታ ማታ ሌላ የሆኑ በተለያዩ በክፍለ ከተማ በወረዳ እና በከተማ ውስጥ ያሉ
አመራሮች በደንብ መፈተሽ አለባቸው። እያንዳንዱ የብልጽግና ፓርቲ አባል የእውነት መደመር የሚለው እሳቤ ገብቶት ነው ወይ ያለው? ይሄ ነገር መፈተሽ አለበት። እያንዳንዱ ማህበረሰብ አገልግሎት ለማግኘት ሲሄድ ምን ያህሉ ነው ፕሮፐርሊ አስተናግዶ እየመለሰ ያለው? እላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ክብርት ከንቲባ አዳነች አቤቤ በሚለፉት ልክ ይሰራሉ ወይ? እነዚህ ሰዎች በደንብ ሊታይ ሊሰመር የሚገባው ነገር ነው ይሄ ነገር ማለት ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ 14 ሚሊዮን የብልጽግና ፓርቲ አባል አሉኝ ሲሉ በፓርላማ ተናግረው ነበር። በአፍሪካ ትልቁ ፓርቲ ነው፣ ብዙ የሰው ኃይል ያለው ፓርቲ ነው። ግን እነዛ ሰዎች የእውነት የብልጽግና እሳቤ ገብቷቸዋል ወይ? በደንብ መፈተሽ አለበት ማለት ነው። የመጀመሪያው መረጃ ይሄ ነው የሚመስለው። ወደ ሁለተኛው መረጃ ሳልፍ ፋሲል የኔዓለም ድረገጽ ላይ ያገኘነውን መረጃ ነው። እስቲ እሱን ተከታትለን እንምጣ። ኦኬ፣ እንዳያችሁት ነው ትልልቅ አሳዎችን ለመያዝ የሚላኩ ትንንሽ አሳዎች ተልኳቸው አልሳካ ሲል ወደ ላካቸው አሳ አጥማጅ ይመለሳሉ የሚል ሐሳብ ያለውን መልእክት አስፍሯል በፌስቡክ ገጹ ላይ። ይሄንን ያለው ማስረሻ ሰጤ እጅ መስጠቱን ተመልክቶ ነው። ብዙ ጊዜ እነዚህ ትንንሽ አሳዎች ሲመለሱ ትልልቅ አሳዎች እንደተያዙ ተደርጎ ይወራል ሲልም ተናግሯል። ትናንትና ማስረሻ ሰጤ ወደ ፋኖ ሲቀላቀል ትልቅ ሰው እንዳገኙ ሲናገሩ ነበር። ዛሬ ደግሞ እጁን ለመንግስት ሲሰጥ ትንሽ አሳ ሲሉ መናገራቸውን ቀጥሏል። ይህ የሚደረገው አሳ አጥማጁ ምን አደረክ ተብሎ እንዳይጠየቅ ወይም ሌሎች አሳዎች እንዲረብሹና ሲረብሹ በቀላሉ እንዲያዙ ነው የሚል የሚያስቅ ሐሳብ ሰጥቷል። እንግዲህ እንደ ፋሲል የኔዓለም ገለጻ ከሆነ እንደዚህ አይነት ድርጊቶች እየተደረጉ ያሉት ሌሎች ትልልቅ አሳዎች ወጥተው እጅ እንዲሰጡ እንዲረበሹ ነው የሚል ሐሳብ አንስቷል። ትልልቅ የሚለው ይታወቃል እነማን እንደሆነ፣ እነ ዘመነ ካሴን፣ እነ እስክንድር ነጋን፣ እነ አስረስ ማረ፣ እነ ማርሸት ፀሐዬን ነው ትልልቅ ሲል የገለጻቸው ማለት ነው። እነዚህ ሁሉ ተደምረው አንድ ማስረሻ ሰጤን እኮ አይሆኑም እኮ፣ ያውቁታል እኮ፣ ውስጣቸው ይረዳል እኮ። ግን ሁልጊዜም መሸነፍን ስለማይፈልጉ ለእያንዳንዱ ነገር ቃላትን እየመረጡ ደጋፊዎቻቸውን ለማሳመን ብዙ ጥረት ያደርጋሉ ማለት ነው። ቀጥሎ ፋሲል የኔዓለም በአሁኑ ሰዓት የትልልቅ አሳዎች ዝምታ አሳ አጥማጆቹን አስደንግጧል። አሳ አጥማጁ የሆነው ብልጽግና ነው በሱ ሐሳቤ ማለት ነው። ትልልቅ አሳ ተብሎ የተነገሩት ደግሞ የፋኖ አመራሮች ናቸው። የደነገጡት የብልጽግና አመራሮች ነው በሱ ሐሳቤ ማለት ነው። ባህሩ እንዲናወጥና ትልልቅ አሳዎች ብቅ እንዲሉና እንዲታዩ ይፈልጋል ይላል። ብልጽግና እኮ እንዲህ አይነት ሐሳቤ አይደለም ያለው እያለ ያለው በማንኛውም መልኩ መደራደር ካስፈለገ ለመደራደር ዝግጁ ነኝ፣ መደራደር አይደለም አብሬ ለመስራት ዝግጁ ነኝ እያለ ባህሩ እንዲናወጥ አይፈልግም። ጦርነት እንዲቀጣጠል አይፈልግም ብልጽግና ማለት ነው። ፋሲል የኔዓለም ይሄንን የሚለው ይሄንን ካላለ እንጀራ ገመዱ ስለሚቋረጥ ነው። የአማራ ህዝብን እየገደለ በአማራ ህዝብ ሞት ላይ ቁማር ቆምሮ ገንዘብ ማግኘት ስለሚፈልግ እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ከፋኖ ጋር ለመደራደር ዝግጁ እንደሆኑ በፓርላማ ተናግረዋል ማለት ነው። አሁንም በሰላማዊ መንገድ እጃቸውን የሚሰጡ የትኛውም የዚህ ቡድን አባላት እጃቸውን በሰላም ከሰጡ በኋላ የተለያዩ ስልጣናዎች ተሰጥቷቸው ወደ ማህበረሰቡ እንዲቀላቀሉ ነው እየተደረገ ያለው። ምንም አይነት ነውጥ እንዲፈጠር አይፈለግም በኢትዮጵያ። ብልጽግና ያንን አይፈልግም። እነሱ ግን በመልእክታቸው ሁልጊዜም ብልጽግና ነገር ሰርሳሪ፣ አሳዳጅ፣ ገዳይ፣ አራጅ እንደሆነ ነው መናገር የሚፈልጉት ማለት ነው። በየት በኩል ነው ዘመነ ካሴ ትልቅ አሳ ሊሆን የሚችለው? እዛ በፋኖ አደረጃጀት ውስጥ እኮ ትልቅ የሚባል የለም። ሁሉም ትንንሽ ናቸው፣ በአስተሳሰብ ትንንሽ ናቸው። ማህበረሰብ እየገደሉ ትምህርት ቤት እያቃጠሉ ጤና ተቋምን እያወደሙ ትልቅነት የሚባል የለም። እንዲህ አይነት ትግል የለም። እነሱ አሁን እያለ ያለው ፋሲል የኔዓለም ትልልቅ አሳዎች ወጥተው እንዲጠመዱ ይፈልጋል። ለዚያም ነው የካፒቴን ማስረሻ ሰጤ እጅ መስጠትን በዚህን ያክል ተጋኖ እየተወራ ያለው። ቃል በቃል እንደዚህ ነው የሚለው። አሁን የምናየው የወሬ ጋጋታ ሁሉ ባህሩ ተናውጦ ትልልቅ አሳዎች ብቅ እንዲሉ እንዲታዩ ነው። አሳዎቹ ግን ይላል የተዘረጋባቸው መረብ እንዴት በጣት ሰው አሳ አጥማጆቹን እንደሚይዟቸው እየመከሩ ይመስላል። ውሃና አሳ ለሚፈራ ሰው ባህር ጸጥ ሲል ሲናወጽም ያስፈራል። የብልጽግና ፓርቲ አመራሮች ወይም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ፋኖን ይፈራል። የፋኖን ዝምታ እየፈራ ነው፣ የዘመነን ዝምታ እየፈራ ነው እያለን ያለው
ፋሲሌን ያለም ያልገባው ነገር አሳ አጥማጅ ሁሉንም አሳዎች በአንድ ቀን አያጠምዳቸው። መረቡ እስኪይዝለት ድረስ ብቻ ነው የሚያጠምደው። መረቡ የሚችለውን ያህል ነው የሚያጠምደው። ምክንያቱም እነዚህ አሳዎች የሱ ናቸው፣ የትም አይሄዱም። በየቀኑ ቀስ እያለ አጥምዶ ይዛቸዋል። በጣም በዚህ ንግግር ውስጥ አሳ አጥማጅ የኢትዮጵያ መንግስት ወይም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እንደሆነ ተናግሯል። አሳዎቹ ደግሞ ፋኖዎች ናቸው ብሏል። የት ሄዳሉ? ቀስ እያለ ተራ በተራ ያጠምዳቸዋል። የትኛው አሳ አጥማጅ እኮ በአንዴ ሄዶ ሐይቁ ሙሉ የሞሉትን አሳዎች ይዞ አይደለም የሚወጣው። መረቡ የቻለውን ያህል ይዞ ይወጣል። በሚቀጥለው ደግሞ ያንን ያደርጋል። ስለዚህ እነዚህ አሳዎች የሱ ናቸው። በፈለገ ጊዜ ሊይዛቸው፣ በፈለገ ጊዜ ሊተዋቸው ይችላል። ያንን መረዳት መቻል አለብህ። አሳ ደግሞ አሳ አጥማጅን ሊያጠምድ አይችልም። ይህንንም መረዳት መቻል አለብህ። አሳ የተባሉት ፋኖች አጥማጃቸውን ሊያጠምዱ ምንም አቅም የላቸውም። የትኛው አሳ ነው አጥማጁን ሊይዝ የሚችለው? በደንብ መረዳት መቻል አለብን። አንዳንዴ መናገር ስለቻልን መጻፍ ስለቻልን የምናነጻጽረውን ነገር እንኳን መለየት መቻል አለብን። አሳ እውነትም እውነት ነው። ትክክለኛ ለፋኖ ትክክለኛ ስም አሳ ነው የሚለው ይመጥነዋል። ለኢትዮጵያ መንግስት ለመከላከያ ደግሞ አሳ አጥማጅ የሚለው በደንብ ይወክላል። ስለዚህ ተራ በተራ ቀስ እያለ በቀን በቀን እነዚህ አሳዎችን እየለቀመ ኢትዮጵያን ወደ ሰላማዊ መንገድ ይመልሳል። የሱ ናቸው። የት ሄዳሉ? ከዛ ባህር አይወጡም። ያ ባህር እስካለ ድረስ አሳ አጥማጁ ተመላልሶ ቀስ እያለ እነዚህን አሳዎች እስካሉ ድረስ አጥምዶ ይዞ ይጨርሳቸዋል ማለት ነው። ደግሞ አንድ ነገር መረዳት መቻል አለብን። በሸለቆና በተራራ መሃል የተደበቀ በየወንዙ በየገደላገደሉ የሚሮጥ ሁሉ ጀግና አይደለም። ይሄ ጀግንነት አይደለም። ሴት ልጅን መድፈር ጀግንነት አይደለም። እናቶችን ማሰቃየት ጀግንነት አይደለም። አባቶችን ማሰቃየት ጀግንነት አይደለም። ካህናቶችን ማረድ ጀግንነት አይደለም። የካህኑን ሚስት ቀምቶ መድፈር ጀግንነት አይደለም። ትምህርት ቤት ማውደም ጀግንነት አይደለም። መምህራንን መግደል ጀግንነት አይደለም። ስለዚህ እነዚህ አሳዎች ምንም አቅም የሌላቸው ፈሪ ስለሆኑ ድንገት ብቅ ብለው ሀገር አውድመው የራሳቸውን የእናት አባቶቻቸውን ቤት አቃጥለው ከእናት ከአባቶቻቸው ላይ በሬ ሰርቀው አርደው ይበላሉ። ይሄ ጀግንነት አይደለም። በየጢሻው መደበቅ ጀግንነት አይደለም። እና ፋሲሌን ያለም በዚህን ያክል ያንተን ሰዎች አንተ የገለጽካቸው አሳዎችን ጀግና ለማድረግ መሞከር የለብህም። አንድ ደግሞ ሪያሊቲውን መረዳት ያለብን የፋኖ ነገር አሁን እያበቃ ነው። አንተና መሰሎች አፍ ላይ እንጂ ያለው ፋኖ መሬት ላይ ፋኖ አልቋል፣ ተደብቋል። ምንም የለውም፣ አቅም የለውም፣ አቅመ ቢስ ሆኗል። እያንዳንዱ ነገር እኮ ማየት እንችላለን እኮ። ብዙ ትልልቅ አመራሮች ትናንትና ስታከብሯቸው የነበሩ ለመንግስት እጅ የሰጡበት ዋነኛው ምክንያት በዚህ ዘራፊ ቡድን ተስፋ ስለቆረጡ ነው። ለማንኛውም አንድ ነገር ማወቅ አለብህ። ትንሽም ሆነ ትልቅ አሳ ቀስ በቀስ በአሳ አጥማጁ እጅ መውደቁ አይቀርም፣ የቀን ጉዳይ ካልሆነ በስተቀር። አሳ አጥማጁ አሳ ማጥመዱን እስካልተወ ድረስ እነዚህ አሳዎች ከመጠመድ አያመልጡም። ይህንን ማወቅ መቻል አለብህ ማለት ነው። አሜሪካን ከኢትዮጵያ ጋር ያላትን ግንኙነት የተመለከተ መረጃ ነው የወጣው። አሜሪካን ከኢትዮጵያ ጋር በትብብር እንደምትሰራ አስታውቃለች። በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካን ከወሳኝ አጋሬ ከኢትዮጵያ ጋር በጋራ እሰራለሁ ስትል በኤርቬን ማሲንጋ በኩል አሳውቃለች ማለት ነው። አሜሪካን ከኢትዮጵያ ጋር በፖሊሲ ዘርፍ ያላትን ትብብር ይበልጥ በማጠናከር ሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ እንደሆነች በኢትዮጵያ የአሜሪካን አምባሳደር ኤርቬን ማሲንጋ ገልጸዋል ማለት ነው። ኢትዮጵያ በአጠቃላይ በሀያላኖቹ ሀገር ተፈላጊ የሆነች ነው። በተለይ በአፍሪካ ቀንድ አካባቢ ለሚፈጠሩ የትኛውም የደህንነት ስጋቶች ኢትዮጵያ ጥሩ አማራጭ ሀገር ተደርጋ እየታሰበች ነው፣ በአሜሪካንም ሆኑ በሌሎች ሀያላን ሀገራት ማለት ነው። ኢትዮጵያ በቀይ ባህር ላይ ለደህንነት አስጊ የሆኑ ነገሮችን ሁሉ ለመቅረፍ አስፈላጊ ሀገር ናት። ወደዛ ወደ ቀይ ባህር መውጣት አለባት። የቀይ ባህርን ለማግኘት የምታደርገውን ጥረት ሁሉ እንደግፋለን ሲሉ ሀያላን ሀገራት የሚናገሩት ኢትዮጵያ ኢምፖርታንትና አስፈላጊ ሀገር ስለሆነች ነው። ያንንም የተመለከተችው አሜሪካን አሁንም ቢሆን በሽብርተኝነትና በድንበር ተሻጋሪ ወንጀሎች ላይ በጋራ ከኢትዮጵያ ጋር ለመስራት ቁርጠኛ ነኝ ስትል ገልጻለች። የኢትዮጵያ የተጠናከረ የጸጥታ ኃይል እንዳላት አምባሳደሩ ተናግረዋል። ኢትዮጵያ ቀጠናው ወደ መረጋጋት እና ወደ ሰላም እንዲመለስ ከፍተኛ አስተዋጽኦ እያደረገች እንደሆነም አንስተዋል። አሜሪካን በዚህን ያክል ኢትዮጵያን ትረዳለች። ኢትዮጵያ በሶማሊያ እያደረገች ያለችውን የሰላም ማስከበር ሂደት ማየት እንችላለን። ኢትዮጵያውያን ሞተው ሶማሊያውያንን እያዳኑ ነው። ከአልሻባብ ጋር ዕለት ዕለት እየተዋደቁ
የሶማሊያን ሰላም እያስከበሩ ይገኛሉ። ይሄንን አሜሪካን ታውቃለች፣ ይሄንን እንግሊዝ ታውቃለች፣ ይሄንን ፈረንሳይ ታውቃለች፣ ይሄንን ጣሊያን ታውቃለች። እያንዳንዱ በቀይ ባህር ዳርቻ ያሉ 11ዱም ሀገራት ቀይ ባህር ሰላም እንዲሆን ኢትዮጵያ ወደዛ መውጣት አለባት ሲሉ ድጋፍ ሰጥተዋል ማለት ነው። ከዛ ጋር በተያያዘ አምባሳደር ኤርቬን ማሲንጋ አሁንም ቢሆን ኢትዮጵያ ወሳኝ ሀገር ናት በቀይ ባህር ላይ ሲሉ ተናግረዋል ማለት ነው። ሁለተኛው መረጃ ይሄ ነው። ወደ ሶስተኛው መረጃ የማልፍ ይሆናል ማለት ነው። እንግዲህ ወደ ሶስተኛው መረጃ ሳልፍ የፋኖ አባላቶች እጅ መስጠታቸውን ቀጥሏል። የጃውሳውን እንቅስቃሴ በበላይነት ሲመራ የነበሩ አካላት ከነትጥቃቸው እጃቸውን ለጸጥታ ኃይሉ እየሰጡ ነው፣ ለሚሊሻው እየሰጡ ነው፣ ለመከላከያው እየሰጡ ነው። ሚሊሻውና ጥምር ጦሩ እንዲሁም መከላከያ በጋራ በመሆን የአማራ ክልልን ሰላም እና ጸጥታ እያስከበሩ ይገኛሉ። የአማራ ሕዝብም ከመከላከያ ጎን በመሆን እነዚህን የጽንፈኛው ቡድን አባላቶችን አሳልፎ እየሰጠ ይገኛል። በጎንደርና አካባቢው ባለፈው ሳምንት ብቻ በአጠቃላይ 5 አመራሮችና 129 ታጣቂዎች የሰላም መንገድን መርጠው እጃቸውን ለጸጥታ ኃይሉ በሰላም ሰጥተዋል። እንዲሁም እጅ ደግሞ አንሰጥም ያሉ ደግሞ የተለያዩ የዚህ ቡድን አባላት የሆኑ እርምጃ እንዲወሰድባቸው ተደርጓል ማለት ነው። 2 ዲሽቃ፣ 2 ብሬን፣ 1 ስናይፐር፣ 2 40 ጎራሽ፣ 32 ክላሽ፣ 13 ቦምብ፣ 2 መገናኛ ሬዲዮና 2 የቃታ መሳሪያ ለጸጥታ ኃይሉ ገቢ ተደርጓል ማለት ነው። በተመሳሳይም በቅርቡ እጅ የሚሰጡ የታጣቂ አመራሮች መኖራቸውም ተረጋግጧል ማለት ነው። እንግዲህ በአማራ ክልል ያለው የፋኖ እንቅስቃሴ ወደ መገባደዱ የደረሰ ይመስላል። ተስፋ ቆርጠዋል። እስካሁን በተስፋ መቁረጥ ውስጥ ማህበረሰቡን ሲያስለቅሱ ሲያሳዝኑ የነበሩ የዚህ ቡድን ታጣቂዎች በሽፍታነት በከተማው ላይ እየተንቀሳቀሱ በገጠራማው አካባቢ በዋሻ ውስጥ እየተንቀሳቀሱ ይገኛሉ። አብዛኞቹ ግን ተስፋ ቆርጠዋል። የዚህ ቡድን አደረጃጀትም ትክክል እንዳልሆነ ገብቷቸው ለመንግስት እጃቸውን እየሰጡ ይገኛሉ ማለት ነው። ወደ ቀጣዩ መረጃ ሳልፍ ገቢዎችን የተመለከተ መረጃ ነው ማካፈላችሁ። የገቢዎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ ነው ተብሏል። እንግዲህ የግልጸኝነትና የተጠያቂነትን ለማረጋገጥ የአዲስ አበባ ከተማ አስተዳደር ዘመናዊ ቴክኖሎጂዎችን ወደ ስራ እያስገባ እንደሆነ ተናግሯል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮች ጋር ግንኙነት የሚፈጥሩና ቁጥጥር የሚያደርጉ ሰራተኞች ላይ ትልቅ ለውጥ የሚያመጣ እርምጃ መውሰዱን ተናግሯል። ከዛሬ ረቡዕ ህዳር 24 2018 ዓ.ም ጀምሮ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የቢሮ ሰራተኞች ቪዲዮ ካሜራ የተገጠመበትን ዩኒፎርም ለብሰው ወደ ስራ ይገባሉ ማለት ነው። የዚህ ካሜራ ስም ቦዲ ዋርን የሚባል ሲሆን ከ100 ሚሊዮን ብር በላይ ወጪ ተደርጎበታል ለዚህ ካሜራ ማለት ነው። ከኢንፎርሜሽን መረብና ደህንነት ወይም ኢንሳ ጋር በመተባበር ነው ይሄ ስራ የተሰራ ያለው። አዲሱ የካሜራ ቴክኖሎጂ በርካታ ጥቅሞችም እንዳሉት ተነግሯል። አንደኛው ቀረጻ ነው። የቁጥጥር ባለሙያዎች የሚያደርጉትን ስራ በሙሉ በድምጽና በምስል መመዝገብ ይችላል ማለት ነው ይሄ ካሜራ። ሁለተኛ የቀጥታ ስርጭት ማድረግ ይችላል። የተቀረጸውን መረጃ ወዲያውኑ ለዋናው መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች ኃላፊዎች በቀጥታ እንዲተላለፍ የማድረግ አቅም ያለው ካሜራ ነው። ሶስተኛ ክትትል ነው። የቢሮ ባለሙያዎችና በዋና መስሪያ ቤት እና በቅርንጫፍ ጽህፈት ቤቶች ቁጥጥር የሚያደርጉ ሰራተኞች እያንዳንዱ እንቅስቃሴ የት አካባቢ እንደሚገኙ መከታተል ይቻላል በዚህ ካሜራ። አራተኛ ግልጸኝነትን ያሟላል ተብሏል። ከግብር ከፋዮች ጋር የሚደረጉ ንግግሮች በሙሉ ስለሚመዘገብ ግልጽና ተጠያቂ አሰራሮችን እንዲዘረጋ ያመቻል ሲሉ ተናግረዋል። ይህ እርምጃ በግብር አስተዳደር ስራዎች ላይ ያለውን ግልጸኝነትና ቅልጥፍና እንደሚያሳድግም ይጠበቃል የሚል መረጃ ወጥቷል። ወደ ቀጣዩ መረጃ ሳልፍ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ ኢትዮጵያን ይጎበኛሉ የሚል መረጃ ወጥቷል። ህንድና ኢትዮጵያ በንግድ፣ በባህል፣ በትምህርትና በቴክኖሎጂ ጥብቅ ትስስር አላቸው። እንግዲህ እኚህ የህንዱ ናሬንድራ ሞዲ በጂ20 ስብሰባ ላይ በመገኘት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጎን ለጎን ማውራታቸው ይታወሳል። ማውራታቸው ብቻ አይደለም፣ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ የነበራቸውን ክብር በአማርኛ ቋንቋ በኤክስ ገጻቸው ላይ መልእክት በማስተላለፍ አሳይተዋል።
እንግዲህ ህንድ ከኢትዮጵያ ጋር ከፍተኛ ስራ ለመስራት በቁርጠኝነት እንቅስቃሴ እያደረገች ትገኛለች። ሰሞኑን ኢትዮጵያ ከተለያዩ ታላላቅ ሀገሮች ጋር የተለያዩ ስራዎችን እየሰራች ትገኛለች። የሲንጋፖር መሪ፣ የማሌዥያ መሪ ኢትዮጵያ መምጣታቸው ይታወሳል። የአሜሪካን ተወካዮች ኢትዮጵያ መምጣታቸው ይታወቃል። የፈረንሳይ ተወካይም ኢትዮጵያ መምጣታቸው ይታወቃል። ስለዚህ ኢትዮጵያ ወደ ተሻለ ከፍታ የሚወስዳት መስመር ላይ ትገኛለች። የጠቅላይ ሚኒስትር ዶክተር አብይ አህመድ አመራር እየወሰደ ያለው የዲፕሎማሲያዊ አካሄድ እጅግ በጣም ሊበረታታ የሚገባና ይቀጥል ይበል የሚያስብል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሜኑንም፣ ምስራቁንም፣ ምዕራቡንም፣ ደቡቡንም በእኩል አቅጣጫ ይዞ ከሁሉም ጋር ተመሳሳይ ዲፕሎማሲያዊ አካሄድ እየሄደ ይገኛል። ምዕራባውያንን አላስከፋም፣ ምስራቃውያኖቹንም አላስከፋም። ሁሉም ጋር እኩል በሆነ አካሄድ እየሄደ ይገኛል። ይሄ ጥሩ ይበል የሚያስብል አካሄድ ነው። ምክንያቱም ነባር መንግስቶቻችንን ወይ ከምዕራባውያን ጋር ሲሆኑ ምስራቃውያንን ያስከፋሉ፣ ከምስራቃውያን ጋር ሲሆኑ ደግሞ ምዕራባውያንን ያስከፉ ነበረ። አሁን ግን በጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድ ላይ ይሄ ነገር የለም። ይበል ይበርታ ይጠንክር የሚያስብል ጉዳይ ነው። ህንድ በጂ20 ሀገር ውስጥ ከሚገኙ ሀገራት መካከል ናት። ህንድ የዓለማችን ትልቅ ጂዲፒ ካላቸው ሀገራት መካከል 4ኛ ላይ የምትገኝም ሀገር ናት። ወደ ውጭ ሀገራት የተለያዩ ኤክስፖርቶችን ታደርጋለች። 70.7% የማኒፋክቸሪንግ ውጤቶችን ለውጭ ሀገራት ኤክስፖርት በማድረግ የምትታወቅ ሀገር ናት። ስለዚህ እዚህ ላይም ኢትዮጵያ ተጠቃሚ የምትሆንበትን ጉዳይ ይወያያሉ ተብሎ ይታሰባል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ናሬንድራ ሞዲ ማለት ነው። ፊውልን ወደ ውጭ ሀገር ኤክስፖርት በማድረግ 14.7% ተጠቃሚ ናት ይቺ ሀገር ህንድ ማለት ነው። የእርሻ ውጤቶችን 14.1% የሚሆን ኤክስፖርት ታደርጋለች። የህንድ ዋና ኤክስፖርት ፓርትነርሺፕ የሚባሉት ሀገራት አሜሪካን፣ አጠቃላይ የአውሮፓ ዩኒየን ሀገራት፣ ዩኤኢ፣ ቻይና፣ ሲንጋፖር፣ ሆንግ ኮንግ፣ ሳውዲ አረቢያ፣ ባንግላዴሽ፣ ሳውዝ አፍሪካን፣ አውስትራሊያ የመሳሰሉ ሀገራት የህንድ ምርቶች ኤክስፖርት የሚደረጉባቸው ሀገራት ናቸው። እነዚህ ዋና ዋና ሀገራት ናቸው። ከሌሎች ሀገራት ጋርም ፓርትነርሺፕ አላት። ህንድና ኢትዮጵያ የሚፈጥሩት ግንኙነት ከነዚህ ሀገራት ጋር ኢትዮጵያ የበለጠ ግንኙነት እንዲኖራት እድልን የሚያመቻች ይሆናል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሄዱበት ያለው አካሄድ የዲፕሎማሲ ከፍታን የሚያሳይ ነው ማለት ነው። ወደ ቀጣይ መረጃ የማልፍ ይሆናል ማለት ነው። ወደ ቀጣይ መረጃ ሳልፍ በኬንያ እና ሶማሊያ አዋሳኝ ድንበሮች ላይ አሸባሪዎች ጥቃት ሊያደርሱ ስለሚችሉ የእንግሊዝ ዜጎች ከፍተኛ ጥንቃቄ እንዲያደርጉ በማለት የእንግሊዝ ዓለም አቀፍ ተራድኦ የጋራ ብልጽግና ልማት ቢሮ ወይም FCDO የጉዞ ማስጠንቀቂያ አውጥቷል። የእንግሊዝ መንግስት ያወጣው የጉዞ ማስጠንቀቂያ በኬንያና በሶማሊያ አዋሳኝ ድንበር አሸባሪዎች ጥቃት ሊያደርሱ ስለሚችሉ የእንግሊዝ ዜጎች ጥንቃቄ እንዲያደርጉ የሚል ነው። በኬንያና በሶማሊያ የምትኖሩ ኢትዮጵያውያን ወይም ለስራና መሰል ጉዳዮች ወደ ሁለቱ ሀገራት ጉዞ የሚኖራችሁ ወገኖች ይህንን መረጃ በመጠቀም ጥንቃቄ እንድታደርጉ እናሳስባለን ማለት ነው። እንግዲህ ወደ ቀጣይ መረጃ ሳልፍ ምርጫ ቦርድን የሚመለከት ዜና ነው የማገኘው። ምርጫ ቦርድ የፓርቲዎችን አስፈላጊ መረጃዎች ብቻ እየሰበሰበ መሆኑን ገልጿል። በሲስተም ምዝገባ ከመደረጉ በፊትም ቀነ ገደቡ እንዲራዘም መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እስካሁን ድረስ መደበኛ የእጩ ምዝገባ ሳይሆን አስፈላጊ የሆኑ የፓርቲ መረጃዎችን ብቻ ማቅረባቸውን አስታውቋል። ቦርዱ ህዳር 20 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ውይይት የመረጃ ማቅረቢያ የጊዜ ገደብ እንዲራዘም በቀረበው ጥያቄ መሰረት ቀኑን አራዝሟል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ ለመወዳደር ያሰቡ የፖለቲካ ፓርቲዎች እጩዎቻቸውን በዲጂታላዊ ስርዓት አማካኝነት እንዲያስመዘግቡ መመሪያ መስጠቱ ይታወሳል ማለት ነው። ምርጫ ቦርዱ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባበለጸገው ሲስተም ተጠቅመው መመዝገብ እንደሚችሉ የገለጸ ሲሆን የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት በመሙላት ከህዳር 8 ቀን እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይም ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርብም አስታውቆ ነበር ማለት ነው። እንግዲህ ወደ ቀጣይ መረጃ ሳልፍ የአዲስ አበባ አስተዳደር በተደረገው የአንድ ጀንበር የስራ ዕድል ንቅናቄ ለ30,000 ወጣቶች የስራ ዕድል መፍጠሩን
ክብርት ከንቲባ አዳነች አቤቤ አስታውቋል። ክብርት ከንቲባ አዳነች አቤቤ ዛሬ ወደ ስራ ያስገባናቸው እነዚህ አዳዲስ ስራ ጀማሪዎች ቀደም ሲሉ በተለያዩ መድረኮች ስንወያይ የስራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ብለዋል። የስራ ዕድል ተጠቃሚዎቹ በኢንተርፕራይዝ ተደራጅተው በልዩ ሁኔታ ስራ የጀመሩበት ዘርፎችንም ጠቅሷል። እነዚህ ዘርፎች የከተማ ግብርና፣ የማኒፋክቸሪንግ፣ ኮንስትራክሽን፣ ንግድ፣ በአገልግሎትና በሌሎች የስራ ዘርፎች ላይ እንደተሰማሩም ገልጸዋል። ክብርት ከንቲባ አዳነች አቤቤ ክብርት ከንቲባ አዳነች አቤቤ አንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናል ሲሉም በማህበራዊ ትስስር ገጻቸው ላይ ጽፈዋል ማለት ነው። እንግዲህ በአዲስ አበባም ሆነ በሀገሪቱ ብዙ ስራ አጥ ወጣቶች አሉ። ለእንደነዚህ አይነት ወጣቶች የከተማ አስተዳደሩ እና በሀገሪቱ ያሉ የተለያዩ አመራሮች ስራ ሊፈጠሩላቸው ይገባል። ወጣቶች ስራ መስራት አለባቸው። ቤት ውስጥ ቁጭ ብለው መዋል የለባቸውም። አእምሯቸው ቢዚ መሆን አለበት በስራ አነሰም በዛም ወጥተው መግባት መቻል አለባቸው። እነዚህ ወጣቶች ስራ መስራት እድሜያቸው ላይ የባከነ ጊዜ እንዳይኖራቸው መንግስት ከፍተኛ ስራ መስራት አለበት። ያንንም ነው እያደረገ ያለው መንግስት። ይሄ ይበል ይጠንክር የሚያስብል መልካም ተግባር ነው። ክብርት ከንቲባ አዳነች አቤቤ በተለያየ ጊዜ የሚሰሩት ታላላቅ ስራዎችን ናቸውና ክብርት ከንቲባ አዳነች ክብር ይገባውታል ማለትን እወዳለሁ ማለት ነው። በዚህ አጋጣሚ እንግዲህ ወደ ቀጣይ መረጃ ሳልፍ ኦፌኮን የተመለከተ መረጃ ነው የማገኘው። ኦፌኮ በተደጋጋሚ ጊዜ በምርጫ ቦርድ ላይም ሆነ በአጠቃላይ በምርጫ ሂደቶች ላይ መቃወምን ይወዳል። ይሄ ፓርቲ ያወጣው መግለጫ ፓርቲያችን እንዳይሰረዝ በአዲስ አበባና በአንዳንድ ጥቂት አካባቢዎች በምርጫ እንሳተፋለን ሲል ገልጿል። በዚህ ዓመት በሚደረገው በሰባተኛው ዙር አጠቃላይ ምርጫ በአዲስ አበባና በአንዳንድ ጥቂት አካባቢዎች ላይ እንደሚወዳደር የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አስታውቋል። ፓርቲው ይህንን ያስታወቀው በሀገሪቱ በሚካሄደው የአጠቃላይ ምርጫ ላይ የሚኖረውን ተሳትፎ አስመልክቶ ቅዳሜ ህዳር 20 2018 ዓ.ም ባደረገው አስቸኳይ ስብሰባ ላይ እንደሆነ ገልጿል። እንግዲህ የፓርቲው የማዕከላዊ ኮሚቴ አባላት ባደረጉት ግምገማ በኦሮሚያ በአማራና በሌሎች ክልሎች በግልጽ የሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና አሰቃቂ የህይወት መጥፋት መድረሱን ገልጸዋል። ሁልጊዜም ነው ተቃውሞ የሚያቀርበው ይሄ ፓርቲ ማሸነፍ እንደማይችል ያውቃል። ተወዳድሮም ውጤት እንደማምጣት እንደማይችል ያውቃል። ስለዚህ አስቀድሞ ራሱን ከምርጫ በማግለል የሀገሪቱ ሰላም እንዳልሆነች መናገርን ይወዳል። አሁንም ባወጣው መግለጫ ላይ በመላው ሀገሪቱ ነፃ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም ሲል ገልጿል። ሁልጊዜም በሚያወጣው መግለጫ ላይ በሀገሪቱ ሰላም እንዳልሆነች ውጥንቅጥ ውስጥ እንደሆነች ነው የሚናገረው ማለት ነው። እንግዲህ አባላቶቻችንን ጨምሮ የተለያዩ የተቃዋሚ ፖለቲካ መሪዎች በእስር ላይ መቆየታቸውን ጠቅሰዋል ማለት ነው። ኦፌኮ ነፃ ፕሬስ፣ የዜጎች መብት ስልታዊ በሆነ መንገድ በመታፈኑ የፖለቲካ ምህዳሩ እጅግ የጠበበ ሆኗል በማለትም ተናግሯል። ሁልጊዜም ነው እንደዚህ አይነት ህጸጾችን ማውጣት የሚወደው። አልወዳደርም የሚለውም በተደጋጋሚ ነው ማለት ነው። በ2013 ዓ.ም በተካሄደው ስድስተኛው ሀገራዊ ምርጫ ላይ ሳይሳተፍ የቀረው ኦፌኮ ዛሬ ባወጣው መግለጫ በተመሳሳይ ሁኔታ በዘንድሮ ምርጫ ፓርቲው ባይሳተፍ ከምዝገባ ስለሚሰረዝ ብቻ በፌዴራሉ ዋና መቀመጫ ፊንፊኔ ውስጥና በአንዳንድ ጥቂት አካባቢዎች ይሳተፋል ብሏል። በመጨረሻም የምናገኘው ፋሲል የኔዓለም ድረገጽ ላይ ያገኘነውን መረጃ ነው። እስቲ እሱን ተከታትለን እንምጣና ምን እንደሚል ነግራችሁ አንዳንድ ነገር ብዬ የዛሬው መረጃዬን አጠናቅቃለሁ ማለት ነው። ኦኬ እንዳያችሁት ነው ትልልቅ አሳዎችን ለመያዝ የሚላኩ ትንንሽ አሳዎች ተልኳቸው አልሳካ ሲል ወደ ላካቸው አሳ አጥማጅ ይመለሳሉ የሚል ሐሳብ ያለውን መልእክት አስፍሯል በፌስቡክ ገጹ ላይ። ይሄንን ያለው ማስረሻ ሰጤ እጅ መስጠቱን ተመልክቶ ነው። ብዙ ጊዜ እነዚህ ትንንሽ አሳዎች ሲመለሱ ትልልቅ አሳዎች እንደተያዙ ተደርጎ ይወራል ሲልም ተናግሯል። ትናንትና ማስረሻ ሰጤ ወደ ፋኖ ሲቀላቀል ትልቅ ሰው እንዳገኙ ሲናገሩ ነበር። ዛሬ ደግሞ እጁን ለመንግስት ሲሰጥ ትንሽ አሳ ሲሉ መናገራቸውን ቀጥሏል። ይህ የሚደረገው አሳ አጥማጁ ምን አደረክ ተብሎ እንዳይጠየቅ ወይም ሌሎች አሳዎች እንዲረብሹና ሲረብሹ በቀላሉ እንዲያዙ ነው የሚል የሚያስቅ ሐሳብ ሰጥቷል። እንግዲህ እንደ ፋሲል የኔዓለም ገለጻ ከሆነ እንደዚህ አይነት ድርጊቶች እየተደረጉ ያሉት ሌሎች ትልልቅ አሳዎች ወጥተው እጅ እንዲሰጡ እንዲረበሹ
ነው የሚል ሐሳብ አንስቷል። ትልልቅ የሚለው ይታወቃል እነማን እንደሆነ እነ ዘመነ ካሴን፣ እነ እስክንድር ነጋን፣ እነ አስረስ ማረ፣ እነ ማርሸት ፀሐዬን ነው ትልልቅ ሲል የገለጻቸው ማለት ነው። እነዚህ ሁሉ ተደምረው አንድ ማስረሻ ሰጤን እኮ አይሆኑም እኮ ያውቁታል እኮ ውስጣቸው ይረዳል እኮ። ግን ሁልጊዜም መሸነፍን ስለማይፈልጉ ለእያንዳንዱ ነገር ቃላትን እየመረጡ ደጋፊዎቻቸውን ለማሳመን ብዙ ጥረት ያደርጋሉ ማለት ነው። ቀጥሎ ፋሲል የኔዓለም በአሁን ሰዓት የትልልቅ አሳዎች ዝምታ አሳ አጥማጆቹን አስደንግጧል። አሳ አጥማጁ የሆነው ብልጽግና ነው በሱ ሐሳቤ ማለት ነው። ትልልቅ አሳ ተብሎ የተነገሩት ደግሞ የፋኖ አመራሮች ናቸው። የደነገጡት የብልጽግና አመራሮች ነው በሱ ሐሳቤ ማለት ነው። ባህሩ እንዲናወጥና ትልልቅ አሳዎች ብቅ እንዲሉና እንዲታዩ ይፈልጋል ይላል። ብልጽግና እኮ እንዲህ አይነት ሐሳቤ አይደለም ያለው እያለ ያለው በማንኛውም መልኩ መደራደር ካስፈለገ ለመደራደር ዝግጁ ነኝ፣ መደራደር አይደለም አብሬ ለመስራት ዝግጁ ነኝ እያለ ባህሩ እንዲናወጥ አይፈልግም። ጦርነት እንዲቀጣጠል አይፈልግም ብልጽግና ማለት ነው። ፋሲል የኔዓለም ይሄንን የሚለው ይሄንን ካላለ እንጀራ ገመዱ ስለሚቋረጥ ነው። የአማራ ህዝብን እየገደለ በአማራ ህዝብ ሞት ላይ ቁማር ቆምሮ ገንዘብ ማግኘት ስለሚፈልግ እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ከፋኖ ጋር ለመደራደር ዝግጁ እንደሆኑ በፓርላማ ተናግረዋል ማለት ነው። አሁንም በሰላማዊ መንገድ እጃቸውን የሚሰጡ የትኛውም የዚህ ቡድን አባላት እጃቸውን በሰላም ከሰጡ በኋላ የተለያዩ ስልጣናዎች ተሰጥቷቸው ወደ ማህበረሰቡ እንዲቀላቀሉ ነው እየተደረገ ያለው። ምንም አይነት ነውጥ እንዲፈጠር አይፈልግም በኢትዮጵያ። ብልጽግና ያንን አይፈልግም። እነሱ ግን በመልእክታቸው ሁልጊዜም ብልጽግና ነገር ሰርሳሪ፣ አሳዳጅ፣ ገዳይ፣ አራጅ እንደሆነ ነው መናገር የሚፈልጉት ማለት ነው። በየት በኩል ነው ዘመነ ካሴ ትልቅ አሳ ሊሆን የሚችለው? እዛ በፋኖ አደረጃጀት ውስጥ እኮ ትልቅ የሚባል የለም። ሁሉም ትንንሽ ናቸው፣ በአስተሳሰብ ትንንሽ ናቸው። ማህበረሰብ እየገደሉ፣ ትምህርት ቤት እያቃጠሉ፣ ጤና ተቋምን እያወደሙ ትልቅነት የሚባል የለም። እንዲህ አይነት ትግል የለም። እነሱ አሁን እያለ ያለው ፋሲል የኔዓለም ትልልቅ አሳዎች ወጥተው እንዲጠመዱ ይፈልጋል። ለዚያም ነው የካፒቴን ማስረሻ ሰጤ እጅ መስጠትን በዚህን ያክል ተጋኖ እየተወራ ያለው። ቃል በቃል እንደዚህ ነው የሚለው። አሁን የምናየው የወሬ ጋጋታ ሁሉ ባህሩ ተናውጦ ትልልቅ አሳዎች ብቅ እንዲሉ እንዲታዩ ነው። አሳዎቹ ግን ይላል የተዘረጋባቸው መረብ እንዴት በጣጥሰው አሳ አጥማጆቹን እንደሚይዟቸው እየመከሩ ይመስላል። ውሃና አሳ ለሚፈራ ሰው ባህር ጸጥ ሲል ሲናወጽም ያስፈራል። የብልጽግና ፓርቲ አመራሮች ወይም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ፋኖን ይፈራል። የፋኖን ዝምታ እየፈራ ነው። የዘመነን ዝምታ እየፈራ ነው እያለን ያለው ፋሲል የኔዓለም ያልገባው ነገር አሳ አጥማጅ ሁሉንም አሳዎች በአንድ ቀን አያጠምዳቸው። መረቡ እስኪይዝለት ድረስ ብቻ ነው የሚያጠምደው። መረቡ የሚችለውን ያህል ነው የሚያጠምደው። ምክንያቱም እነዚህ አሳዎች የሱ ናቸው፣ የትም አይሄዱም። በየቀኑ ቀስ እያለ አጥምዶ ይዛቸዋል። በጣም በዚህ ንግግር ውስጥ አሳ አጥማጅ የኢትዮጵያ መንግስት ወይም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እንደሆነ ተናግሯል። አሳዎቹ ደግሞ ፋኖዎች ናቸው ብሏል። የት ሄዳሉ? ቀስ እያለ ተራ በተራ ያጠምዳቸዋል። የትኛው አሳ አጥማጅ እኮ በአንድ ሄዶ ሐይቁ ሙሉ የሞሉትን አሳዎች ይዞ አይደለም የሚወጣው። መረቡ የቻለውን ያህል ይዞ ይወጣል። በሚቀጥለው ደግሞ ያንን ያደርጋል። ስለዚህ እነዚህ አሳዎች የሱ ናቸው። በፈለገ ጊዜ ሊይዛቸው፣ በፈለገ ጊዜ ሊተዋቸው ይችላል። ያንን መረዳት መቻል አለብህ። አሳ ደግሞ አሳ አጥማጅን ሊያጠምድ አይችልም። ይህንንም መረዳት መቻል አለብህ። አሳ የተባሉት ፋኖች አጥማጃቸውን ሊያጠምዱ ምንም አቅም የላቸውም። የትኛው አሳ ነው አጥማጁን ሊይዝ የሚችለው? በደንብ መረዳት መቻል አለብን። አንዳንዴ መናገር ስለቻልን መጻፍ ስለቻልን የምናነጻጽረውን ነገር እንኳን መለየት መቻል አለብን። አሳ እውነትም እውነት ነው። ትክክለኛ ለፋኖ ትክክለኛ ስም አሳ ነው የሚለው ይመጥነዋል። ለኢትዮጵያ መንግስት ለመከላከያ ደግሞ አሳ አጥማጅ የሚለው በደንብ ይወክላል። ስለዚህ ተራ በተራ ቀስ እያለ በቀን በቀን እነዚህ አሳዎችን እየለቀመ ኢትዮጵያን ወደ ሰላማዊ መንገድ ይመልሳል። የሱ ናቸው። የት ሄዳሉ? ከዛ ባህር አይወጡም። ያ ባህር እስካለ ድረስ አሳ አጥማጁ ተመላልሶ ቀስ እያለ እነዚህን አሳዎች እስካሉ ድረስ አጥምዶ ይዞ ይጨርሳቸዋል ማለት ነው። ደግሞ አንድ ነገር መረዳት መቻል አለብን። በሸለቆና በተራራ መሃል የተደበቀ በየወንዙ በየገደላገደሉ የሚሮጥ ሁሉ ጀግና አይደለም። ይሄ ጀግንነት አይደለም። ሴት ልጅን መድፈር ጀግንነት አይደለም። እናቶችን ማሰቃየት ጀግንነት አይደለም። አባቶችን ማሰቃየት ጀግንነት አይደለም። ካህናቶችን ማረድ ጀግንነት አይደለም። የካህኑን ሚስት ቀምቶ መድፈር ጀግንነት አይደለም። ትምህርት ቤት ማውደም ጀግንነት አይደለም። መምህራንን መግደል ጀግንነት አይደለም። ስለዚህ እነዚህ አሳዎች ምንም አቅም የሌላቸው ፈሪ ስለሆኑ ድንገት ብቅ ብለው ሀገር አውድመው የራሳቸውን
የእናት አባቶቻቸውን ቤት አቃጥለው ከእናት ከአባቶቻቸው ላይ በሬ ሰርቀው አርደው ይበላሉ። ይሄ ጀግንነት አይደለም። በየጢሻው መደበቅ ጀግንነት አይደለም። እና ፋሲሌን ያለም በዚህ ያክል ያንተን ሰዎች አንተ የገለጽካቸው አሳዎችን ጀግና ለማድረግ መሞከር የለብህም። አንድ ደግሞ ሪያሊቲውን መረዳት ያለብን የፋኖ ነገር አሁን እያበቃ ነው። አንተና መሰሎች አፍ ላይ እንጂ ያለው ፋኖ መሬት ላይ ፋኖ አልቋል፣ ተደብቋል። ምንም የለውም፣ አቅም የለውም፣ አቅመ ቢስ ሆኗል። እያንዳንዱ ነገር እኮ ማየት እንችላለን እኮ ብዙ ትልልቅ አመራሮች ትናንትና ስታከብሯቸው የነበሩ ለመንግስት እጅ የሰጡበት ዋነኛው ምክንያት በዚህ ዘራፊ ቡድን ተስፋ ስለቆረጡ ነው። ለማንኛውም አንድ ነገር ማወቅ አለብህ። ትንሽም ሆነ ትልቅ አሳ ቀስ በቀስ በአሳ አጥማጁ እጅ መውደቁ አይቀርም፣ የቀን ጉዳይ ካልሆነ በስተቀር። አሳ አጥማጁ አሳ ማጥመዱን እስካልተወ ድረስ እነዚህ አሳዎች ከመጠመድ አያመልጡም። ይህንን ማወቅ መቻል አለብህ ማለት ነው። እንግዲህ ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም ሰዓት